ሶስት ልጆች አላቸው እና የባለቤቴ ንብረት ኢማራት ላይ ጓደኞቹ እየተጠቀሙበት ነው። መኪናውን ጓደኞቹ እየነዱ ነው። ሶስት መኪኖቹን ድርጅቱንም እየተጠቀሙበት ነው። እኔ ወደ ኢማራት መጥቼ የባለቤቴን ሀብት የሚሸጠውን ሽጬ ይዤ ለልጆቹ ለመግባት እድሉን አላገኘሁም ነው እያለች ያለች። ጓደኞቹ ሊወስዱኝ ፈቃደኛ አይደሉም። ቪዛ ገንዘብ ደግሞ የለኝም ነው። እኔ ደግሞ ከዘመድ ተበድረሽ ቪዛ ገዝተሽ ነይ ብዬ አላገኘውም ገንዘብ ነው የምትለው። ግን በውክልና ከተቻለ ኤምባሲ ጠይቁልኝ ነው የምትለው። ትክክል ነኝ? አዎ ቡዬ፣ አዎ ማሪ። እሺ ስለዚህ አሁን አንቺ ማለት ነው አመት ከ7 ወር ሙሉ ምን እያደረግሽ ነበር? ለምን አመት ከ7 ወር ሙሉ አልመጣሽ? አቡዬ እኔ ይኸው ጌታ በሚያውቀው ማለት ድንጋጤ፣ ሀዘን አንድ ቀን እኔ ያርፋል ብዬ አስቤ ማላቅ በድን አደረገኝ። ብታምኝም ባታምኝ ፋሲካ ነው ፎቶን የላክሽኝ። ፋሲካ ቲክቶክን የላክሽኝ የጆን ዳንኤል አጎት እኮ ነው። በቃ እሱ ነው አብሮት ይሰራል። እሺ የፋሲካ ቁጥር አለኝ። አንቺ ቲክቶክን የላክሽኝ ቁጥር ስላለኝ አወራዋለሁ። እሺ ቀጥሎ ያለው ደግሞ እሱ ማነው ስሙ? ቀጥሎ የላክሽልኝ ኢሳያስ። ኦኬ ፎቶ ለሽም ኢሳያስ። እግዚአብሔር ይመስገን። እንዴት ነሽ? አለን። ዳግማዊትን ታውቃታለህ? አዎ። እስኪ ንገረኝ ስለነገር የነገረችንን ነገር ልንገርህ ወይስ ታውቀዋለህ? ጉዳይ ንገሪኝ ሀቡዬ። እሺ ባጭሩ እሷ ባለቤቷ ኢማራት ውስጥ 13 ዓመት ካርጎ ይሰራ እንደነበረ እሷም ያው ትመላለስ እንደነበር የሶስት ልጆቿ አባት ነው። በትዳር ወደ 18 ዓመት አብረው ቆይተዋል እና ያፈራው ንብረቶች እንዳሉ 3 መኪኖች ፖርች፣ ቮልክስቫገን እና ኪያ መኪና እንዳለው ካምፓኒም እንዳለው እና መጥታ የባለቤቷን መኪና ሽጣ ንብረቱን ለልጆቹ ለመውሰድ እናንተ ጓደኞቹ እንደሆናችሁና ይቅርታ እሷ ያለችው ነው የምደግምልህ፣ ጓደኞቹ እንደሆናችሁና እንድትመጣ እድሉን እንዳልሰጣችኋት እና ድርጅቱ ላይም እናንተ እየተጠቀማችሁ መኪኖቹንም እናንተ እየተጠቀማችሁ እንደሆነ ነው የነገረችው። ቴንክ ዩ። ይሄ ነው ባጭሩ ሀቡዬ? አዎ ይሄ ነው ባጭሩ። እሺ አሁን እኔ ምን መሰለሽ፣ አሁን እዚህ ጋር ሀቡዬ የሰዎችን ፎቶ እንትን ምናምን ሳታደርጊ በፊት አክቹሊ እኔ አሁን እኮ የምታውቁ ሼር አድርጉላቸው እንጂ አዎ ለምን መሰለሽ ቲክቶክ የሚጠቀሙ አይጠቀሙ ኖርማል በጣም እንትን ናቸው። አሁን እኔ እዚህ ጋር ከማንም ሰው በላይ ለዳግምም ከማንም በላይ ለኤፊም ቅርብ ሰው ነኝ እኔ ማለት ነው። ለኤፊ ቤተሰቦች እናቱንም እንዲሁም እህቱንም ምናምን እኔ እስከ ቤተሰቦች ጭምር ቅርብ ነኝ። እዚህ ጋር መጥቼ ባላወራ ሀቡዬ በጣም ፔንፉል ነው። ገብቶሻል አይደለ? ግን እሷ ዳግም እንዳለችው ሳራን መጠየቅ ትችያለሽ። ምናልባት ስልክ ዶሮ ምንድን ነው የምትይኝ? ለቤተሰቡ ግድ የለውም ብላለች። አልሰማሻትም? እንኳን አስወጣሻት። ኦኬ ለቤተሰቡ ግድ የለውም ካለች ይሄ ውሸት ነው። ለቤተሰቡ ግድ ስለሌለው ነው ቤተሰቡን ዱባይ አምጥቶ የሚያኖረው። ለቤተሰቡ ግድ ስለሌለው ነው ሊሞት ሲል ከመሞቱ በፊት ጤነኛ ሆኖ ነው የሞተው። እንግዲህ ፈጣሪ ነው የሚያውቀው እንደሞተ። ከመሞቱ በፊት ሚስቱን ነይ እያላት ነበር። ምን ነው አጣደፍከኝ፣ ልጆቹን አሳክሜ እመጣለሁ፣ ልጅ ታሞብኛል፣ አሳክሜ እመጣት፣ እዚህ ይታከማል፣ ይዘሹ ነይ እያላት። ለሚስቱ ግድ የሌለው ባል ሚስቱን ከኢትዮጵያ ከነ ልጆቿ ዱባይ አምጥቶ ያኖራል? እንዴት ነው ለሚስቱ እንዴት ነው ለቤተሰቡ ግድ የሌለው? ለቤተሰቡ ግድ የሌለውማ ኢትዮጵያ ቤተሰቡን ደብቆ ነው ዱባይ ላይ የሚኖረው። እሱ ከነ ልጆቿ አምጥቶ ዱባይ እያኖራት ለኮሮና ጊዜ ነው የገባችው። 5 ዓመት ዱባይ ላይ ትኖር ነበር። እንደገና ደግሞ ትመላለስ ነበረ ባሏ ጋር፣ ቤተሰብ ጋር፣ ባል ጋር፣ ቤተሰብ ጋር፣ ልጆቿ ጋር፣ ባሏ ጋር እያለች። ከዛ ልጆቿ ከእናታቸው ሲለዩ ሲከሱባት ልጆቼ ከሱ ስትል በቃ ይዘሻቸው ነይና እዚሁ አብረውን ይኖሩ ብሎ ዱባይ ነበር ሲኖሩ የነበሩት ከነ ቤተሰቦቿ። እና ሚስቱና ልጆቹን አቅፎ የሚኖር ሰው ያለበት ሀገር ላይ አምጥቶ የሚያኖር ሰው ለቤተሰቡ ግድ የለውም አይባልም፣ ነውር ነው። እሺ ዳጊኒ ለአንቺ ጥያቄ አለኝ። አሁን የመጀመሪያው ጥያቄ ማስረጃ ማቀረብ። ቆይ ተረጋጊ ማሪ ተረጋጊ። የመጀመሪያው ጥያቄ ስጠይቅሽ ለምትመልሹ መልስ ፋሲካ ማስረጃ ያቀርባል። ምን ካልሽ ነይ 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 ይሉሽ ነበር አልነበረም? ይሉኝ ነበር አቡዬ። ይኸውልሽ እኔ አጭራጭር እኮ ቴንኪ ይሉሽ ነበር። አንዴ ላርመው።
አዎ ይሉሽ ነበር። ቴንክ ዩ። ይሄን እሺ፣ ለምን ነበረ ነይ ሲሉሽ ብድግ ብለሽ መተሽ የባልሽን ንብረት ያልሰበሰብሽው መንግስት እስኪበላው ድረስ? እሺ ይኸውልሽ፣ እዚህ የፍርድ ቤት ጉዳይ መጨረስ አለብኝ። የሆነ ደግሞ ሪል ስቴት ላይ የተከፈለ ግን የት ይሄድብሻል? የኢትዮጵያው ያገርሽ ነው። የት ይሄድብሻል? ገንዘብ የለኝም አቡዬ። በዛ ሰዓት ማር ቪዛ እኛ እንላክልሽ እያለሽ ቪዛና ትኬት እኛ እንላክልሽ ነው እያለሽ። ቆየኔ ማር ስሚ፣ ዝም ብለሽ አሁን ይኸውልሽ፣ ትንሽ ታገሰኝ። እችን የፍርድ ቤት ጉዳይ ጨርሼ የሪል ስቴት ብር ስወስድ ከወሰድኩ በኋላ ቪዛ ትልኩልኝና ልምጣ። ከዛ ቪዛ ብር ካገኘው በኋላ ማለት ነው ፋሲካ እኔ ልምጣ ለህሊናዬ። እኔ ገንዘብ አያኖረኝም፣ የሚያኖረኝ የዘላለም አምላክ ነው። ግን ለህሊናዬና ለልጆቼ እና 16 ዓመት የኖርኩበትን ትዳር ጭንቅላቴ እንዳይጠይቀኝ ልጆቼም እንዳይጠይቁኝ ብመጣ እባክህ ተባበረኝ። ቪዛ እምሰራለት የለም፣ ቪዛ የሚልክ ሰው አላለ። ትዳርሽ 16 አይደለም 18 ዓመት። የመጀመሪያ ልጃችሁ 17 ዓመቱ ነው። አሁን እሱ ከመሞቱ አዎ ማሪ፣ አሁን ምንድነው ብሩን ሳገኝ በቃ ላኩልኝና ልምጣ። ለህሊናዬ ነው። እኔ ብር ጠቅሞኝ አይደለም፣ ብር አያኖረኝም። የሚያኖረኝ የዘላለም አምላክ ነው። ለህሊናዬና ለልጆቼ ስል ለምን ይሄ ሰውዬ በ24 ሰዓት ውስጥ ብታምኝም ባታምኝም አቡ 5 ሰዓት ነው የሚተኛው። ብክንክን ይላል። ለመስራት ነው፣ ለማደግ ነው። ሲሲዲ ቤት ነበረን። ሲሲዲ ቤት ሸጦ እዛ በስታንዳርድ ቢሮ ከፍቶ ኦፊሱ ተደላድሎ በ3 መኪና እየሰራ ማለት ነው። እንደውም እናቱ እኔ ልንገርሽ የሚያውቀው ጌታ ብቻ ነው። እናትየው ልጄን ሰው ነው የገደለው፣ የሆነ ነገር ተቀባብለው ሰው ነው የገደለብኝ ልጄን ይላሉ እናትየው። እኔ ጌታ ነው በቃ የሚያውቀው ብዬ ብታምኝም ባታምኝም አመት ሙሉ በድን። ምክንያቱም የልጆች አባት ነው፣ ባሌ ነው፣ የማከብረው ጓደኛዬ በዩ ባሌ ሁሉ ነገሬ ነው። 16 ዓመት እዛ ሆነ በይ። በወር ውስጥ 15 ቀን ነው የምለየው። 15 ቀን እዚህ አቡዬ ይቅርታ ስለጮኩብሽ። 15 ቀን እዚህ አቡሽ ችግር የለውም አልጮሽብኝም። እኔ ደረጃ 15 ቀን ልጆቼ ጋር እሺ ከሶስቱ ልጆቼ ጋር 15 ቀን እሱ ጋር 15 ቀን። ከዛ በየወሩ ምንድነው በቃ በሰዓት እኔ አንድ ሰው ሲናገር እያንዳንዱ ነገር እጽፋለሁ። ይኸውልሽ ሁለት ልጅ አንቺ ስትናገር የጻፍኩት ፋሲካ ሲናገር የጻፍኩት። አንቺ መጀመሪያ እንደገባሽ ያልሽኝ ምንድነው ማሬ? እነሱ ናቸው ሊያመጡኝ ፍቃደኛ ያልሆኑት። ብር ድረስ 1 ሰከንድ ማሬ፣ 1 ደቂቃ በየተራ እናወራለን። ብሬ እጄ ላይ ያለው ብር እስኪያልቅ ድረስ እሺ እሺ እያሉ አሹኝና ብሬ ካለቀ በኋላ አሁን ባዶ እጄን ነኝ። በራሴ ቪዛና ትኬት መሄድ አልችልም። እኔ ግን ብር በነበረኝ ሰዓት ግን ውሰዱኝ ስላቸው ምክንያት እያበዙ አቆዩኝ ነው። እኔ ቤቴ ሰው እንዲገባብኝ አልፈልግም። ምክንያቱም የኔ ሙሉ ልብስ፣ የሱ ሙሉ ልብስ፣ የልጆቼ ሙሉ ልብስ እዚህ ዱባይ ሲሄዱ የሚለብሱት ማለት ነው። አቡዬ ገበናዬ ሰው አይንካብኝ። እግዚአብሔር ከፈቀደ ሄጄ አወጣለሁ፣ ካላወጣ ወላ ሄዳ አይጠቀምበት አልኩ። አቡዬ ጌታ በሚያውቀው ፋሲካ እኔ ይሄ ብዬ ልፈርድ እኮ አይደለም። ቆይ ዳግም አንተ ምናምን ልላ አይደለም። እኔ አይደለም አሁን እኮ አልሽ እኮ ይዘህ ገብተህ ፋሲካ ወጣ አልሽ እኮ ወርቅ ይዘህ ወጣ አልሽ እኮ ፋሲካ ባለቤትሽ ወርቅ እንደነበረው ማስረጃ አለሽ ማሬ? ቆይ ሀቡዬ፣ ይሄን ከመጠየቅሽ በፊት ይሄንን እኔ የምጠይቅሽን ብቻ ዳግም መልሽልኝ። አንቺ የኤፊ አስክሬን ወደ ኢትዮጵያ ሲሄድ ስንት ሻንጣ ይዘሽ ሄደሻል? ዕቃ ሻንጣ ሁለት ሻንጣ። ምን መሰለ ያስኩትኝ? ያሹን አትንገሪኝ። ያሹ አይደለም እኔ የምፈልገው 2 ሻንጣ ይዛለች ሀቡ። ስትመጣ የፊል እንትን ይዘን እንሄድ ስንል ከዛ ኤርፖርት ላይ ሻንጣው መጣ። ዳግም የሻንጣው መጣ ስላት ኧረ ተው እዚህ ይቀመጥና ሌላ ቀን መጥቼ ወስደዋለሁ፣ እዚሁ ይቀመጥ፣ እኔ አሁን ዝም ብዬ ነው የምወጣው አለችኝ። አሁን እንግዲህ መታለች እቤት ቁልፍ ተቀብላ ገብታለች። ከዛ በፊት ማንም ሰው ቤት ውስጥ አልገባም። ሴኩሪቲ ያለ አያስገባሽም ሲጀመር። መታለች እንግዲህ ወርቅ ካለ 2 ሻንጣ ሙሉ ዕቃ ይዘሽ ስትሄጂ ወርቁን እንዴት ቁጭ አድርገሽ ወጣሽ? ዳግም የሞተ ዕለት ነው አይደለ? በበንጋቱ የመጣሽ ወርቁን እሱ ነው ያስቀመጠው። እና እኮ እሱ ያስቀመጠበትን ቦታ አንቺ እንዴት ይዘሽ አልሄድሽ? 2 ሻንጣ ይዘሽ ምንድን ነው የሄድሽው? ኢየሱስ መጽሐፍ እና ወርቁን እሱ ነው ያስቀመጠው። የወርቁ በቃ ለራሱ መጽሐፍ ነው ይዘሽ ሄድሽው? ዳግም 2 ሻንጣ ሙሉ መጽሐፍ ነው። እኔ ምን አስዋሸኝ?
እንደገና ደግሞ አቡዬ ይቅርታና ቤቴ በቃ ማንም ሰው እንዳይገባ፣ ምክንያቱም የራሴ ቤቴ ነው፣ ገበናዬ ነው። የራሴ ልብስ አለ፣ የልጆቼ ልብስ አለ፣ የሱ ልብስ አለ። እግዚአብሔር ፈቃዱ ከሆነ ይኸው ጉዳይን ጨርሻለሁ። ሳንቲሜም አግኝቻለሁ። ላኩልኝ። ቪዛ የሚሰጥ ሰው አላውቅም ተብሎ ተረሳሳ። ቤቴ እንዳትገቡ ብዬ ስንቴ በኢሜል ልጆቼ እንዳይገቡ ብለው ጽፈው እነሱ ገብተዋሉ። ፍሪጁ አንድ ሰው እንዳይገቡ ብለሽ አንቺ የሪል ስቴቱን ባለቤት ማርያ እንዴ አፓርትመንቱን ካሳወቅሽ ሴኩሪቲ አይፈቅድላቸውም እኮ እንዲገቡ። ልጆቼን ያደረጉ ሜሪን ጠይቄ ነው ምናምን አለኩ። ሜሪ ነገረች። ኢሜል ከማድረግሽ በፊት ነው የገቡት እነሱ። ኢሜል ከመላክሽ በኋላ አይ ቲንክ በኋላ መጀመሪያ ሲጠይቁኝ አይቻልም ያለ እኔ ፕራይቬሲ ነው ቤቴ፣ ማንም ሰው እንዲገባ በቃ አልፈልግም። አዘር ደግሞ ካልቻልኩኝ ከፍቶ ለድሃ ይስጠው። በቃ ምንድነው ቁስ ነው ገባሽ? እንኳን ቁስ እኮ ተራ ነገር ነው። ለምን በጣም ብዙ እስከ 10 ሺህ ድርሃም ማለት እኮ ግማሽ ሚሊዮን ብር ነው እኮ 10 ሺህ ድርሃም የሚያወጣ ባሌና ያጣሁት እኮ ማሪ ጣያለ ውድቃ አሁን አጥፍቼ ሊሆን ይችላል፣ ግን እዛ ቤት ወርቅ ስላለ ፋሲካ ወርቅ አስቀምጧል። ማንም እንዳይገባ ብችሉ ላኩልኝ ቪዛ ስል በተአምር ይኸው ብለው አሰባስበው ሜሪ በቀደም ዕለት አመታኔን ነገረችኝ። ገብተው እኮ ቲቪው አንዱ ጋር ፍሪጁ አንዱ ጋር ምናምን አርገው በቃ ቲቪው ትልቅ ስለሆነ ደግሞ መላክ አይቻልም። ወርቁን በምንድን ነው የምናውቀው? እኛ አሁን ምንም ማስረጃ የለንም። አንቺ ጌታ ምስክር አልወሰድኩም። አይግቡ እኮ ስለማሽ ብቻ እኔ እኮ በጣም ነው የሚገርመኝ። እግዚአብሔር ምስክሬ ነው። ኢሜል አድርጋ ልካ ሪል ስቴቱ ላይ እንዳይገቡ እኔ ባለቤቱ ብላ ልካ ከነበረ በምን ስልጣን ነው እኛ ሰብረን ነው የምንገባው ቤቷ? እሺ ሜሪ አለችኝ። እንግዲህ ሜሪ አለችኝ አይደለም ያንቺን ነው የምፈልገው። እኔ ሜሪ እኮ አራታለሁ። ሜሪ አለችኝ። ሜሪ ስላለችሽ ነው እኮ ሰብሬ ገባው። ሜሪ ማለት የባለቤትሽ እህት ናት ያለችሽ? አዎ ስትለኝ ኦኬ፣ ይሄን ካረጉማ መኪና አርደውት ሊታረድ ይችላል። ገባሽ? ምንድነው መታረድ ደግሞ መኪና? ፋሲካዬ እዚህ ጋር አድምጠኝ። አረ ኢማራት ነው ኢትዮጵያ አይደለም መኪና ማረድ የሚባል ነገር ሊታረድ ይችላል አሉ። ይኸውልሽ ሀቡ ያለኝ ዝም ብሎ አስፋልቱ ሁሉ እኮ ካሜራ ነው። ኢማራት ኢትዮጵያ መኪና ይታረዳል። ኢማራት ግን መኪና ማረድ የሚባል ነገር የለም። ካሜራ ነው በየቦታው። የተሳሳተ ሊሆን ይችላል አቡ፣ ከእውቀት ማነስ ሊሆን ይችላል። እኔ ሁሉን አውቃለሁ አልልም። እኔ ማር ግን ቤቱን ያለ እንደዛ ከገቡ መኪናው ምን ሊያደርጉት ይችላል? ይሄን ለህዝቡ ትቸዋለሁ። እኔ ብራ ከህዝብ ጋር አታገናኝ፣ ከህዝብ ጋር አታገናኝ። ላክልኝ በእናትህ ቴሌግራም ላይ ቪዲዮ ላክልኝና እዚህ ጋር ለዚህ ጋር ለህዝቡ ላሳይ። እሺ ኢሜል ልኬልሃለሁ ዋትስአፕ ላይ፣ ቴሌግራም ላይ አንተ ቪዲዮውን ፎርዋርድ አድርግልኝ ላሳይ። ቪዲዮ ቀርጾ ይኸውልሽ ማሪ አንድ ነገር ልንገርሽ፣ ምናልባት አንቺ ላታቂ ትችያለሽ። እኔ ስለ ወርቁ አላውቅም። እሺ ማሪ ስለ ወርቁ ብዙ እውቀት የለኝም፣ ግን ላስረዳሽ። ተንሰብስበው ነው የከፈቱት አሉ ቤት ውስጥ። እሺ የቤት ነገር አላውቅም። ቤት ውስጥ ባለቤትሽ ያስቀመጠው ንብረት ኦፍኮርስ ባለ ሀብት ነው ያስቀመጠው ንብረት ይኖራል። ስለ መኪናው ግን ልንገርሽ፣ ኢማራት ላይ መኪና መታረድ የሚባል ነገር የለም። ግን ሊሸጡት ይችላሉ ብለሽ ካሰብሽ የአንድን የሟች ባለቤትሽን መኪና አንቺ ሳታቂ ያለ አንቺ ፍቃድ አንቺ ሳትፈርሚ ማንም አባቱ ሊሸጥ አይችልም፣ በባለቤትሽ ስም ስለሆነ ገባሽ? ስለዚህ ምንድነው የሆነው? አሁን እንዳስረዳን ፋሲካ መኪናውን ወስዶ ፋሲካ አስፋልት ላይ አቆመው። መንግስት ደግሞ በለድያ ቆሞ የሆነ ሰዓት ላይ አንስቶ እንትን ይለዋል፣ ያነሳዋል። ሁለቱንም መኪና እንትኑንም ይሄ ቆይ የመጀመሪያው መኪና ምንድነው ፖርሽ የፖርሹንም ወስዶ አስፋልት ላይ እንዳቆመው ቪዲዮ ቀርጾ ልኮልሻል። ሁለተኛው መኪና ቮልክስቫገኑንም እንደዛው የፓርኪንግ እየከፈለ አስቀምጦልሽ ከዛ በኋላ የፓርኪንግ መክፈል አቆመ። እንግዲህ በለድ ያነሳው መንግስት ያነሳዋል። አንቺ የባልሽ ንብረት አቡዬ ልኬልሻለሁ ቴሌግራም ላይ ልኬልሻለሁ። ባልሽ 13 ዓመት የለፋበት ንብረት አያሳዝንሽም? ብድግ ብለሽ ከኢትዮጵያ መጥተሽ የባልሽን ንብረት አትሰበስቢም ነበር? ቴክስቶቹን እንዳለ ፎርዋርድ አድርግልሽ አቡዬ። በምን ቪዛ አቡዬ? በምን ቪዛ? እኔ ቪዛ እኮ በፊት ማለት ነው ማለት መኖሪያ ነበር የሚሰራልኝ። ከዛ አሁን 400 እና 500 ይሄንን ቪዲዮ ልኮልሻል አላከልሽም? ይሄንን ቪዲዮ ፋሲካ
ልኮልኛል ማሪ። ይኸው መኪናውን እዚህ ጋር ፓርኪንግ አድርጌያለሁ፣ ይኸው ቁልፉን ውስጥ ትቻለሁ ብሎ አስረከበሽ ማለት ነው። በቪዲዮ አስረከበሽ መኪናው። እሺ አሁን አቡዬ ማሪ ልኮልኛል እኮ መንግስት። እሺ ሊያነሳው እኮ ይችላል አቡ። ገንዘብ አያኖረኝም ጌታ ያኖረኛል ማርዬ። ሰውን እኮ ገንዘብ አያኖረውም፣ ግን እንደ ወዳጅነታቸው በጣም ጥሩ ወዳጁ ነው። እንደ ወዳጅነታቸው እንዴት ምን አለበት ቪዛ ቢሰሩ እንትን ቢልኩልኝ። እንደገና ጌዲዮን ደግሞ ቼክ እኔ ጋር 500,000 ድርሃም እኔ ጋር ፎቶግራፍ ስላለው ቼክ አስመተታ ህይወቴን ታበላሸኛለች። 1 ሚሊዮን ድርሃም ቢኖርበት ይሄንን የሰው ትዳርና የሰው ህይወት አልበጠብጥም። ምክንያቱም ለገንዘብ አይደለም እኔ የምኖረው። ቢያንስ ምን አለ ቢልክልኝና ያችን ነገር ቪዛ ነው የሚሰራው ልጁ። ያችን ነገር እንኳን ቢያደርገው ያንቺን ስንፍና ነው የሚያሳየው። ልንገርሽ እኔ በአንቺ ቦታ በሆን ኖሮ ብድግ ብዬ ከማንም ምንም አልጠብቅም። ብድግ ብዬ መጥቼ ባለ 13 ዓመት የሰው ሀገር የለፋበትን ንብረት ተሰበስባለሁ። የልጆቼ ስለሆነ ሰብስቤ ይዤ እመለሳለሁ። አንቺ ስታንቀላፊ የኢትዮጵያን ፍርድ ቤት ጉዳይ ልጨርስ ይሄን ልበል ስትይ ዓመት ከ7 ወር ቆየሽ። ስለዚህ ይሄ ሰውዬ የለፋበት ነገር ከንቱ ሆኖ ቀረ ማለት ነው። መኪናዎቹም ድርጅቶቹም ቤቱም ንብረት ኤቭሪቲንግ ውድምድም ያለው አንቺ እያለሽ ማለት ነው። ሀቡዬ የላኩልሽ ቴክስት ላይ ናቸው ጓደኛ ናቸው፣ አይችሉም፣ ህጉ አይፈቅድላቸውም። የላኩልሽ ቴክስት ላይ ራሱ ብታዩ ስልክ ራሱ ሲጀምር እኮ አታነሳም። ዳግም እኮ ስልክ አታነሳም። ያው ስንቴ ደወልኩልሽ፣ አረ ስልክ እንኳን አታነሽም እኮ ምናምን እያልኩልክ ቴክስት እንኳን አትመልስም። ከዛ በፈለገችው ጊዜ ደግሞ ትመጣልሽና እሺ ምን እናድርገው እንዴት ነው ምናምን ትለኛለች። ገብቶሻል አይደለ? አሁን ላርገሽ ፋሲካዬ አለህልኝ። እንዴት ነህ? እንዴት ነው ቪዛ ትኬት ስንት ነው ወንድሜ? እስቲ ንገረኝ ልወቅ። ፋሲካ እንቅልፍ ከለከለኝ እኮ ማለት ከዛ እኔ አላውቅም። ዳግም ግን የ1 ወር ቪዛ እስከ ትኬቱ አሁን እስከ 150,000 ይደርሳል ብዬ ገምታለሁ፣ ከሆቴል ውጪ ማለት ነው አልካት። ከዛ ቮይስ ነው። ከዛ በኋላ ዝም አልሽ እኮ አልካት። ቮይስ አልካት። ከዛ ዝም አልሽ እኮ አልካት። ከዛ ፋሲካ ትኬት ኮኔክሽን የለም ደዋውልና ንገረኝ አለች። ከዛ ቮይስ አረክላት። ከዛ እሺ አለች። ቮይሱን ሰምታ እሺ ብላ መለሰች። ከዛ እሺ ዳግም እንዴት አደረግሽ? እንዴት ሆነልሽ? ተስተካከለልሽ? ብዙ ጊዜ ደወልኩልሽ አታነሽም። ለማንኛውም ላሳውቅሽ ብዬ ነው። ቅዳሜ ወደ ኢትዮጵያ ልመጣ ነው ብለህ አልካት። መቼ? ማርች 10። ከዛ ማርች 14 ደግመህ አልመለሰችም እሷ። ከ4 ቀን በኋላ ደግመህ ዳግም እኔ ነገ ነበር የምመጣው ዛሬ ነው ያለሁት። እዚህ ጋር ተቆረጠ። ቆይ ኔክስት የለውም ከዛም በኋላ እና ላይ በአንቺ ጉዳይ እሱ ነበር ግን ደጋግሞ እየጠየቀሽ የነበረው እና ለምንድን ነው አንቺ የሁሉን ነገር እርግፍ አድርገሽ ትንሽ ያልመጣሽው ወደ ኢማራት? መምጣት መኪናው ነው ቢወስድ ምን ያደርገዋል? አይ መሸጥ አይችል መለወጥ አይችል። እሺ አቁም ያለው ብሎ ቪዲዮ ቀርጾ ደግሞ ወስዶትስ ቢሆን የምትሉት ቢወስድ ምን ያደርገዋል? ሙልኪያው ኤክስፓየርድ ያደረገ ምን ያደርገዋል? አይሸጠው አይለውጠው ወይ ኢትዮጵያ አይደለ መኪና ታርዶ እቃው ተበታትኖ ለጋራጅ አይሸጥ። ይኸውልሽ ሀቡዬ አንዳንድ ሰዎች አሁን በሌላ በኩል የሚያውቁኝ ሰዎች እየመጡ እየተሳደቡ ነው ኮመንት ላይ ምናምን ማለት ነው ሀቡዬ። እና ምን ማድረግ ይቻላል? መቆጣጠር ይቻላል። ሞዴሬተሮች ሚዩት አድርጉ። ችግር የለም። አሁን በሌላ ኬዝ መጥተው እየሰደቡኝ ያሉ ልጆች አሉ። እሺ ችግር የለውም። አሁን አልመጣም አለች ተባለና ከዛ ኤፊ ብዙ ሳያውቋል ብዬሻለሁ አይደል? ፌስቡክ ላይ ተለቀቀ። ፌስቡኩ በአንዴ ልክ ሲነጋ እኛ እየተሯሯጠን ምናምን ሰው እየደወለ እውነት ነው ውሸት ነው የተለያዩ ፓስተሮች እየደወሉልኝ ምንድነው ምነው ፌስቡክ ላይ ምናምን ሲሉ ገብቼ ሳይው ፌስቡኩ እንዳለ በኤፊ ሞት ተጥላለ። ማን ፖስተው? ተፖስቷል። በቃ እንደዚህ ታዋቂ ሰዎች ስለሚያውቁት በቃ ሲሰሙ ፖስተቱት። ገባሽ? ከዛ አቡ ከኢንተርኔት ልትሰማ ነው ሜሮን እህትየው ማለት ነው። ስለዚህ ይነገራት ኢንተርኔት ላይ ታ ከምደነቅጥ እየነዳች ሊሆን ይችላል ወይ የሆነ ቦታ ሆና ሊሆን ይችላል ምናምን። በጣም ክሎዝ ናቸው ደግሞ ከሜሪ ጋርና ብዬ ሐሳብ አቀረብኩና ለሜሪ ባለቤት ደወልንለት። ለብቻ አሁን ምናምን አልነውና ነገር ነው በቃ ኤፊ አርፏል። ስለዚህ ሜሪን ቀስ አድርገህ ንገራት። ማዘር ግን እንዳትሰማ ለምን እስኪሄድ ድረስ በቃ ህመሙ እንዳይበዛባት ነው። ገባሽ? ለቅሶ እንዳይበዛባት ማለት ነው። ከዛ
በጣም ደነገጠ። እሱ ተረጋጋ። ምግብ አብላታለሁ ምግብ አበላት ምናምንና ጋሼ የሚባል አጎቱን ጠርተን ነገሯት። በዛን ጊዜ ወደቀች፣ ሆስፒታል ገባች እህትየው ሜሮን። ከዛ ከሆስፒታል ስትረጋጋ በቃ አልቅሳ ሲወጣላት፣ ከዛ እኔ ሜሪን ለመንኳት። በቃ ማሚ እንዳትሰማ እስክንመጣ ድረስ እባክሽ ምናምን። አሁን ሬሳውን ለእኛ ሊሰጡን አልቻሉ። ዳግሜ ደግሞ ልትመጣልን አልቻለችም። ስለዚህ አንድ ወረቀት ላኪልኝ ፈረመሽ እህቱ መሆንሽን ከፓስፖርትሽ ጋር አገናኝተሽ ሬሳውን ይዤ መምጣት እንድችል። አሁን እሱን ወረቀትም ፈልጌ ካገኘሁት አሁን እልክልሻለሁ። ካገኘሁት እሱን ወረቀት ላከችልኝ ለእኔ ፋሲካ ይዞ እንዲመጣ የሚል ሬሳው ስፔሲፊክ ተጠቅሶ። ማን ነው ይህንን ፋሲካ አስክሬን ይዞ እንዲመጣ ብሎ የጻፈልኝ? ሚስትየው ሜሮን። ግን ለምንድን ነው ሚስት እያለች እህት የምትጽፈው? ማለት ለምን ሚስትን ወደ ጎን አረጓት ብዬ ነው። ዳግምን ስንጠይቃት አልመጣም አለች። ገብቶሻል? አላልኩም አቡዬ። እዚህ ጋር ልጅ አሞብኛል አልመጣም አላልሽም? ይቅርታና አቡዬ ልጅ ታሞብኛል አልመጣም አላልሽም? አይደለም እሱንማ ገና ሳምንት ሲቀረው ልጄ እኔ ነይ ሲለኝ ልጄን ይዤ ነው የምመጣው፣ ሳይሞት ነው። ለእኛ አላልሽንም? ማታ ደውለንልሽ ያረፈ ጊዜ ደውለንልሽ አላልሽንም? እንደዛ ልጅ ታሞብኛል አልመጣም አላልሽንም? አረ የሞተ ጊዜ ሞቷል ብለኸኝ። ሞቷል ብዬሽ አይደለም፣ ታሟል በጠና ድረሽ ሆስፒታል ነው ያለው። እኔ አይደለም የደወልኩልሽ፣ ኢሳያስ ነው የደወለልሽ። እኔ አይደለም የደወልኩልሽ፣ ልጄ ጋር ነው የምመጣው። ሞቷል ተብዬ ነው። ከዛ በኋላ ሞተ የሚባለውን አልተነገረሽም? በበነጋታው ሲነገረኝ ራሴ መጥቼ ብዬ ደንግጬ ራስሽ አይደለም የመጣሽው። ትኬትና ቪዛ ላኩልኝ ነው ያልሽው። ላካችሁልኝ። እግዚአብሔር ትኬት እንኳን የቆረጠው ታናሽ ወንድሜ ነው። ትኬት እንኳን የቆረጠው ታናሽ ወንድምህም ቢቆርጥ አብረው ነው የሚሰሩት። ይኸውልሽ ከታናሹ ወንድም እዚህ ጋር እንትን ከፍተዋል፣ ፈርኒቸር ቤት ከፍተው ፈርኒቸር ቤቱን ጉዳዩን ራሱ አሁን ኢትዮጵያ ውስጥ የፋሲካ ወንድምና ባለቤቴ ጥንድ ሆነው እሱ 5% አለው የፋሲካ ወንድም እሱን ራሱ አሁን ጉዳዩን ገና ነገ ዛሬ እያዘናጉኝ ጸጣሉኝ። በጌታ ስም አንቺ ዳግም ማስረጃ መጣለው። እሺ ፍርድ ቤት መድረሳችሁን ማስረጃ መጣለው። ይዘጋ ሲልሽ እምቢ ብለሽ እንትን እንዳልሽ ማስረጃ ልክልሻለሁ። የፍርድ ቤት ኬስ እያዘናጉኝ ዝም አለች ትላለች። ማን እያዘናጋሽ ዝም ያለሽ? አዘናግቶኝ እስካሁን መች ተጨረሰ? አንቺ ነሽ አልገኝ እያልሽ ፍርድ ቤት አልቀርብ እያልሽ አብረን ሄደን እኮ ሞቷል በሚል ሀቡ ፍርድ ቤት የያዘው ኬዝ ነው። የኬዝ 5 ኬዙን ይዞ